አንዳንድ ሰዎች ምን ያደርጋሉ መሰለሽ ዳርክ ቦታ ላይ ስክሪን ያያሉ በጨለማ እና ያ ምን ያህል አይንን እንትን ኢፌክት ያደርጋል የሚለውን ነው በዛው ማያይዘሽ ብትነግራቸው። ስልክ ይዘው ጨለማ ላይ መመልከት ለረጅም ሰዓት በጣም አይን ይጎዳል እና እንዲህ አይነት ልምዶች ራሱ ጋር ተያያዥነት ሊኖረው ይችላልሽ ነበር። yes ያ ማለት እንደው ጨለማ ብቻ ነው ብለህ ነው 24/7 አሁን ሌላ ነገር እንኳን እናረግም ስልክ ብቻ ነው የምናየውና አይናችንን በደንብ ነው የሚያበላሸው። ሌላ ነገር ማየት የለም፣ ከሰው ጋር ሪሌሽንሺፕ የለም፣ ሰዎችን ዳይሬክትሊ ደማናገር የለም፣ በስልክ ነው ሁሉ ነገር አይደለ? ብዙ ጊዜ በተለይ በጨለማ ምን ያደርጋሉ መሰለሽ ብርድ ልብስ ውስጥ ሁሉ ገብተው የሚያዩ ሰዎች ነውና የምር ነው ማለት በሽታ እኮ ነው። አዲክሽን ምን ኮፊ አዲክሽን እንላለን፣ ስልክ አዲክሽን ነው በቃ። ስልክ በጣም ደግሞ ሃይ ዶፓሚን ነው የሚሰጠው ራሱና በጣም ከባድ ነው። ፋስት ማድረግ የኤሌክትሮኒክ ፋስቲንግ ለ3 ወር ከዛ ማየት ለውጡ አይን ላይ የሚያመጣውን ለውጥ ማየት። ኤሌክትሮኒክስን በተመለከተ እኔ ቤት ውስጥ ልጆች አሉኝ ተቸግሬያለሁ። ቢኮዝ ከፍተኛ እንትን አላቸው ማለት አታችመንት አላቸው። ምንም አንዳንዴ ስቀጣቸው እሱን በመቀማት ነው የምቀጣው። ሲያጡ ያኮርፋሉ። ከምግብ በላይ ነው የሚፈልጉት። አመታቸው ነው ከ14 እስከ 18 ያሉ ናቸው። በዚህ ማለት ያሉት 3 ናቸው። እንደዛ ነው ያደጉት ከልጅነታቸው ጀምሮ ኤሌክትሮኒክ ኤሌክትሮኒክስ የጀመሩት ከ10 አመት በኋላ ነው። ከ10-11 አመት በኋላ እና ምንድነው ለእንትን አንዳንድ ቤት ውስጥ ጥለናቸው ማለት ከዘገየን ምን በቃ እንትን ለማድረግ ለመጀመሪያው አሳያዝን ማለት ነው። ከዛ ተለመደ። ከዛ አመት እየቆጠሩ ያቺ ያገኘችበትን አመት እየቆጠሩ መጠየቅ ጀመሩ። ያው ጥያቄያቸው እንትን ሆነ ሁሉም ያዙ ማለት ነው። እና አሁን ቀንሱ ሰዓት ሊሚት አድርገን ከርፊው ሰርተን ምን ብለን ይፋለሳል። አጮልቆ ያሉ በቃ በጣም ትግል ነው፣ ኃይለኛ ነው። ግን እስካሁን እግዚአብሔር ይመስገን የአይን ችግር አልታየባቸውም። ገና ናቸው። ዴርቱ ያንግ አሁን ሰው ወደፊት ችግሮቹ ከአይን ጋር ብቻ ሳይሆን ሜንታል ኢሹ ራሱ ይዞ ይመጣል። ሜንታል አብዛኞቹ ስትረስ እየሆኑ ያሉት ልጆች ሶሻል ላይፍ ሌላ የላቸውም እና ያ ዶፓሚን ይባላል ለጊዜያዊ ደስታ ይሰጣቸዋል ያ ነገር እና አሱነስ ዩ ሪሙቭ ያንን ነገር ላይፍ የለም በዙሪያቸው። ላይፋቸው ያቺ ስልክ ናት። ያቺን ስልክ ከእጃቸው በወሰድክ ጊዜ ሁሉ ነገር ጨለማ ነው። ቀጥታ ዲፕሬሽን ውስጥ ነው የሚገቡት። ሶ ኮምፕሊትሊ ላይፋቸው እዛች ስልክ ላይ ናት። ከሰው ጋር ሪሌሽንሺፕ የላቸውም። ማንነታቸውን ማውጣት አይችሉም። የተፈጠሩበትን አላማ አያውቁም። ስልክ ላይ ነው ያላቸው ሁሉ ነገራቸው። እነሱን ከዛ ስልክ ለይተህ ማናገር አትችልም። ከስልክ አውጥተህ ማንነታቸውን አንተን እንዲያውቁ ማድረግ አትችልም። ሁሉ ነገራቸው ስልክ ላይ ነው ያለው። እሱ በጣም አደገኛ ነው። ባይዘው ከአይን ጋር ብቻ አይደለም እየያዘው ጀነራሊ ማንነታቸውን ነው የሚቀማው ስልክ። አሁን ትንሽ ሪሊፍ የማገኘው ትምህርት ቤት ስልካቸው ነው። እዛ የፎን እንትን ሬስትሪክሽን እንትን ስላለ ሰዓቱም የለም አጮልቆ ሊያዩ ይችላሉ። ኢትስ ፋይን። አንድ ጊዜ የትምህርት ቤቱንም ፖሊሲ ቫዮሌት እያደረጉ እየተጠራሁም ነው አንዳንዶቹ ላይ የስልክ እንትን ማለት ነው። እና ያንን ለሳምንት ከስልክ ውጭ ሳረጋቸው ያው ጭቅጭቁ መከራ ነው። ውርጅብኙን ችለን ያው እንደዛ ያለ ነው። እኔ የተጠቀምኩት ሜትድ ልንገራቸው። ከታች ያሉ ፋሚሊዎች ጥያቄን ትጠይቀኛለህ። ምን አረግን መሰላችሁ? ለሌሏችሁ ሊጠቅም ይችላል። እና ምንድን ያደረግነው በሳምንት ውስጥ አንድ መጽሐፍ ካነበቡ ከ1 ሰዓት እስከ 2 ሰዓት ካነበቡ 1 ሰዓት ካነበቡ 10 ደቂቃ ሚኒት ያጠራቅማሉ። ሳምንቱን በሙሉ መጽሐፍ እያነበቡ ሚኒት እንዲያጠራቅሙ እናረጋቸውና ያ ያጠራቀሙትን ሚኒት ሳተርዴይ ቅዳሜ በሳምንት አንዴ ኤሌክትሮኒክ ያሉ ማለት ነው። ያችን 10 ደቂቃ ያደረግናት በዛችም ቅዳሜ ብዙ እንዳይሆንባቸው በቀን የሚያዩት ያችን ታይም ሳምንቱ ሙሉ መጽሐፍ አንብበው ያጠራቀሟት ሚኒት ብቻ ናት ቅዳሜ የሚያዩት። ከዛ በጣም ተግተው ነው የሚሰሩት። በዛች ቅዳሜ ላለማጣት የማይከፍሉት መስዋዕትነት የለም። ትምህርታቸው ኤ ነው ሁሉ ነገር በቃ በጣም ነው ዲቴይል ነው የሚሰሩት። ያችን ቅዳሜ ሚስ ላለማድረግ የፈለግከውን ነገር ብታረግ እሺ አይሉም ከዛ ውጭ። ከዛ በጣም ቢዚ ያደረግናቸው። ሁለቱም ሶከር ይጫወታሉ፣ እግር ኳስ ይጫወታሉ። ያ እግር ኳስ ፕራክቲስ አለው፣ ማች የሚያደርጉበት ጊዜ አለ። በጣም ቢዚ ያደርጋቸዋል።
ለራሳቸው በጣም ጊዜ እንዳይኖራቸው አደረግናቸው ማለት ነው። ከትምህርት ውጪ ይሄ ላይፍ ራሱ በጣም እንትን ነው፣ ቢዚ ነው የሚያደርጋቸው፣ ጊዜ የላቸውም። ስለዚህ ያቺ ያጠራቀሟት ሚኒት እንደምንም ብላ ቅዳሜ ያዩዋታል ማለት ነው። እና ይሄ ላይፍ ጥሩ ነው ለሌሎቻችሁ፣ እንደዚህ ትልልቅ ለሆኑ ሳይሆን ገና ህፃናት ለሆኑ ልጆቻችሁ ግን በዚህ መስመር ውስጥ ብታስገቧቸው የልጆችን ህይወት ሴቭ ለማድረግ ያግዛል። አክቲቪቲ ክሬት ማድረግ ያው አክቲቪቲ ለማለት ነበር። እኔ ልጨምር ነበር አክቲቪቲ ያው ልጆች ይወዳሉ ሲጫወቱ ምናምን ይረሱታል። ያው የሚወዱትን ነገር በታለንታቸው ኳስ ሊሆን ይችላል፣ ባስኬት ሊሆን ይችላል።